Let's go. ዋይፒ ጋይስ በሚሊዮን ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። የሚስተር ኢትዮጵያን ሁለት ጊዜ ቻምፒዮን ነው። ከሱ ጋር ግሎትና አምስትሪንግ እንዲሁም ካፍ ይኖርናል ማለት ነው። ወስጉዱ ዮ አለሉ ብራዘር ዲነሊ ሰላም ነው አይደል? እንኳን ደህና ቆየኸኝ። ዛሬ እንግዲህ ባንተ ፕሮግራም ነው። yes ዛሬ ያው ግሎትና አምስትሪንግ እንሰራለን። ከዛን መጨረሻ ላይ በካፍ ነው የምንዘጋው። እኔ መስለ ያለው ቶክ ወርካውቶችን ያለው ትንሽ ስትሬች እናድርግና ኦኬ እንጀምራ። በቃ ወደ ስራ እንግባ። ኦኬ ጋይስ እሺ የመጀመሪያ ኤክሰርሳይዛችን የሚሆነው ያው ከኢንተረስት ነው የምንጀምረው። በባዶ ባር ትንሽ ዋርም አፕ እናደርጋለን። ከዛም በኋላ ዌት እየጨመርን እንሄዳለን ማለት ነው። ምን ጊዜም ባሩን ታስቀምጡት ሂፓችሁ ላይ ነው ማለት ነው። ከዛም ትንሽ ፓዷን ቀና ትላላችሁ። እዚህ ካለበት ፖዚሽን ላይ ሂፓችን ትንሽ ዝቅ ይላል። ከዛ ሲመለስ ሂፓችን በደንብ እንገፋዋለን። በምንገፋበት ሰዓት ግሎታችን በደንብ እስኪዝ እናደርጋለን ማለት ነው። ከዛም ታች ወርደ ማለት ነው። ሂፓችን ከፍ በሚልበት ሰዓት ከወገባችን አብረን ቀና እንልም ማለት ነው። ለዚህ እንዲቀና ምን ከሆነ ለባችን ላይ ፕሬጀር ይኖራል ማለት ነው። ኢንስቴድ ኦፍ ማድረግ ያለብን ሂፓችን ሂንጅ ካደረገበት ፖዚሽን እዚህ ተመልሰው ኒውትራል ፖዚሽን ላይ የሚሆነው ማለት ነው። ኒውትራል ፖዚሽን ላይ ሲመለስ ግሎታችን እስኪዝ ያደርጋል ማለት ነው። ከዛም ሂፓችን በደንብ ሂንጅ እያደረግን እንወርዳለን። ከዛ መልሰን ወርብቷን መልሳለን ማለት ነው። እንደዚህ ያደረግን 10 ጊዜ ወርም እናደርጋለን ማለት ነው። ሌላኛው ደግሞ ኳዳችሁ ተረዘ የሚሰሩበት ሰዓት ኳዳችሁ የሚሰማችሁ ከሆነ ከጉልበታችሁ ጆይንታችሁ የተንቀሳቀሰ ነው ማለት ነው። ለምሳሌ ከዚህ ካለበት ጉልበት የሚገፋ ከሆነ ኳዳ ላይ ፕሬጀር ይኖራል ማለት ነው። ስለዚህ ግሎቴ በደንብ እያገኘሁት አይደለም ማለት ነው። ስለዚህ ሂፓችሁ ብቻ መንቀሳቀስ ያለበት ሂፓችሁ ሂንጅ ያደርጋል። ሂንጅ ያደረገው ሂፕ ተመልሶ ወርታው ላይ ይመለሳል ማለት ነው። እዚህ ያደረግን 10 ጊዜ ወርም እናደርጋለን ማለት ነው። ምርጥ ወስደናል ትላለህ። ይሄ ራሱ በቂ ነው ያለው። ሌትስ ጎ ወንድ ልጅ ግሎት አይሰራም ያለው ማለት ነው። ለውድድር ብቻ ሳይሆን ጀስት ለኖርማል ላይፍ ስትሬንግዛችን ግሎታችን ላይ ነው ያለው። ኖርማሊ ኳድ ምናምን አይደል እንዳለ ሆኖ ግዴታ ግሎት ያስፈልጋል። ብዙ ጊዜ ግሎት ሰው የሚለው የሴት ልጅ ስፖርት ነው የሚለው እንደዛ ብሎ ነገር የለም። እንዲህ ከሆነማ ሴቶችም አፖር ባዲ መስራት የለባቸውም ማለት ነው አይደል? Come on, dude.
So bravo. So 20 kg, yeah? 30 kg. Thank you. Ouch. Oh, ያንተ ይሄ ነው አይደል? Cook it. Thank you. ግሉት በሳምንት ነው የሚሰራው? ግሉት በሳምንት ነው የሚሰራው? በሳምንት አንድ ቀን ነው ግሉት የሚሰራው። አንድ ቀን በቃ። ሌግ በአጠቃላይ ስንት ነው የሚሰራው? 2 ቀን ጀስት 2 ቀን ሰራለሁ። መጀመሪያ ዴይ 1 ሌግ ስሰራ ሞር ኳድ ፎከስ ነው የማደርገው። ኳድ ስንት ነው የሚሰራው? ኳድ አንድ ቀን የመጀመሪያ ቀን ብቻ ሰራ። ኦ ማይ ጋድ አሪፍ ነው አይደል? ኳድ አንድ ቀን ነው የምሰራው። ኳድ በሳምንት አንድ ቀን። ያው ኳድ ዴይ የምሰራው ሞር ሃክ ስኳት ሶ ስትሬት ነው አይደል? ትላለህ ስትሬት ነው አይደል? ያ ይላል። ልክ ነህ። ጀስት የተለመደው አይነት እግር እድገት አለ አይደል? ያ ሰው አሁን ለምሳሌ እንዲህ ማደግ አይችልም ምናምን ያሉ አንተ ጄኔቲክ ከተሰራ ይቻላል። አክቹሊ እኔ ምን አስባለሁ ሰዎች ስትሬት ነው የሚሉት ሰዎች ማክሲማም ኤፈርታቸውን አልተጠቀሙም ብዬ ነው የማስበው። አብዛኛው ሰው አልሰራበትም። ማክሲማም ኤፈርቱን አልተጠቀመው። ማክሲማም ኤፈርቱን ሳትጠቀም ሳምባዲ ስትሬት ነው ማለት ጀጅ ማድረግ አይቻልም። ትንሽ ከብዳል። ያ ምንድን ከዚህ በላይ ማደግ ይችላል ብለህ ታስባለህ? ኦፍ ኮርስ አልሰራውም ገና አሁንም ራሱ አልሰራውም። እኔ ራሴ ላይ ጀስት ገና አሁን የምሰራበት ታይም ላይ ነው አሁን ያለሁት። ካሁን በኋላ ራሴን በደንብ ሊሚቴን ፑሽ የማደርግበት ጊዜው አሁን ነው። ካሁን በኋላ ነው ራሴን በደንብ ላሳድግ የሚችለው ማለት ነው። መስሊ በደንብ ካሁን በኋላ ማቹር ነው ማደግ የሚችለው ካሁን በኋላ ነው። ጄኔቲክስ እውነት ነው፣ ይከብዳል። አፐር ባዲ ላይ በደንብ መስራት አለብኝ። አይ ነው እሰራለሁ፣ ግን ያው ማደግ ያለበት ሌቭል አለ ሰውነት። አንዳንዴ ዶሚናንት ፓርት አለ አይደል ከመስሎቻችን። ኦፍ ኮርስ ልክ እንደዛ ነው። ያንተ ዶሚናንት ነው ብለን ታስበው እኛው ሌግ ነው ማለት ነው። ዶሚናንት ፓርት አሁን ሌግ በሳምንት ነው 2 የምሰራው፣ ግን አፐር ቦዲ አሁን በሳምንት ላግ ያረከው መስል ከሰውነት አፐር ባዲ ላግ ያረከው የትኛው ፓርት? አይ ቲንክ the shoulder part አርምን በደንብ መስራት አርም ከዚህ በላይ አይደል ማደግ አለበት። ትቀልዳለህ። አመሰግናለሁ። እሺ ማጋይ ሊግም ትንሽ ከሆነ ጊዜ በኋላ በቃ ከዛ በኋላ ሴፍ ይሆናል። አይ ነው ባዲ ዲስሞርፊያ አለበት። ባዲ ዲስሞርፊያ ያ አስተም ጨምረው 20 10 5 20 ጨምራለህ እና 15
10 እና 5 አንድ ላይ ጀስት 25 በለው። አሁን ጨምረው መሰለኝ 25 ጨምረው አንድ ፕሌት ብቻ እንጨምር። 25 ታዲያ 25 እንጨምር። ከዛ በኋላ እንጨምር ማለት ነው። ዘላስ ሴት ነው አይደል? ዘላስ ሴት ማለት ነው። መተሰሳ ኪጂ ማለት ነው። ምስል ሳይሞላ ግሉት ማይሸከመው ጉድ የለም ትላለህ። እኮ ነው ትንሽ ወዲህ ትንሽ ወደዚህ ትንሽ ተርክልኝ ወደዚህ እስ ቆይ easy come on nice let's go 8 rep and go 2 go 3 go 4 4 more come on 5 let's go 6 easy 7 last yes nice ትችላለህ come on nice go አንደኛ ይቀላል አንተ ቀላል ነው ኢዚ ና come on yes go hey go na go come on push it yes sir na almost yes woo sweetie እዚህ ጋር በቃ እዚህ ጋር ጨርሰና ጀስት አሁን ቡልጋሪያን እንግባ። ወደ አብረ እንገባው ሱመራ እንገባል። ቡልጋሪያን ኦር ደግሞ ሞር የዚህኛው ሪከቨር እንዲያደርግ ከፈለግን ከር ለማድረግ እንችላለን። እሺ ሌከር ለዛ ስለሆነ ሃምስትሪንግ ከር እንግባና ቡልጋሪያ እንመጣለን። ከዛን ኤክስቴንሽን ሰርተን በአብዳክተር እንጨርሳለን ማለት ነው። ኦኬ አሁን ከር ሰርተን እንምጣ። ካስ መጨረሻ ላይ አይደለም እንሰራው እና አንተስ እንዴት ነው ሊግ እንሰራ? ያንተ እንዴት ነው ያንተ ፕሮግራም? እኔ ኳድ ፎከስ አለ። ኦኬ ኳድ ፎከስ kan አንድ ሃምስትሪንግ አለ። ኳድ ፎከስ አንድ ሃምስትሪንግ አለ። ኳድ ፎከስ kan ማለት ነው። Nice, come on. Go. Yes. ትችላለህ, come on. አንበሳ ትለያለህ. Go, come on. Easy. ኳድ ሊኖር ይችላል። ሃምስትሪንጋቸው በጣም አብዛኛው ሰው ይችላል። ልክ እንዴት መሰለህ አሁን ሾልደር ፕሬስ ስንሰራና ሌልት ፍላይ ስንሰራ ተመሳሳይ ዌይት አንሰራም ማለት ልክ እንደዛ ማለት ነው። እሱ ልክ ነሽ። ግን አሁን ለምሳሌ ብዙ ሰው አለ ኳድ ይኖረዋል አብዛኛው ሰው ማለት ነው። ግን ሃምስትሪንግ እንደዛ አይነት ሃምስትሪንግ አይኖረውም። ያለው ነው ብለህ ታስባለህ? ኦፍ ኮርስ ፎከስ አያደርግም አብዛኛው ሰው። ልክ አሁን የኳዱን ያህል ጀስት ሃምስትሪንግ ላይ የሆነ ምንድን ነው መሰለህ ኳድ ላይ በጣም ዶሚናንት የሆነ ኤክሰርሳይሶችን ይሰራል።
ሃምስትሪንግ ጀስት ምን ልንሰራ የምንችለው በአርዲኤል ልንሰራ እንችላለን። ሃምስትሪንግ እሺ፣ በአርዲኤል ስንሰራ ሞር ኢንጌጅ የሚያደርገው ሃምስትሪንጋችን እንዳለ ሆኖ ግሉታችን ነው ሞር የሚሰራው። ገብቷል አይደል? ሰራን ብለን እናስባለን። እዚህ ጋር ስንመጣ በከርል ነው ሞር የምናገኘው ሃምስትሪንግ እና ከሱ ኤክሰርሳይዝ ብዙ ጊዜ ስለሌለ ይመስለኛል አብዛኛው ሰው ዊክ የሚሆነው። አረ ውድድሩ ላይ ምን ያህል ፖይንት እንደሚያሰጥ ታገኛለህ። ሃምስትሪንግ ምን ያህል ፖይንት እንዳለው ትነግረኛለህ። በጣም ሳይድ ቼስት በተለይ ስትገባ ናይስ፣ በጣም አሪፍ ጎ ሰረገ በኋላ ሰረገ ተናከረ ናይስ ጎ on go easy nice boss እንትን ለማድረግ ሞከርኩት ከሌላው ጊዜ በተለይ ከመጀመሪያ ውድድር በላይ መጀመሪያ ሳሸነፍ ከነበርኩት ውድድር በሁለተኛ ውድድር ነው ብዙ ነገር ያስተካከልኩት። የውድድር አድቫንቴጁ ምንድነው? ከጊዜ ወደ ጊዜ ሰውነትን እያሳደግክ ትሄዳለህ። ለምሳሌ ላሴ ባሸነፍከው ፐርፎርማንስ በዚህኛው ቢር ብትገባ ፌል ታደርጋለህ ነው ወይስ? ኦፍ ኮርስ የተሻለ ሰው ይመጣል በየጊዜው። ምንድነው ለምሳሌ ላስት ታይም የነበረ ፐርፎርማንስ ስቴጅ ላይ የነበረ ፐርፎርማንስ ያንን ፐርፎርማንስ አቺቭ የሚያደርግ ሰው እስከሌለ ድረስ ያን ፐርፎርማንስ ይዘህ ትመጣ ታሸንፋለህ ወይስ ካንተ ዳኞች ሌላ ነገር ኤክስፔክት ያደርጋሉ? ኖ ሜቢ አሁን ባልከው መንገድ ሊሆን ይችላል። ያንተን ፐርፎርማንስ ልክ ላይኖር ይችላል። ነገር ግን ምንድነው ካንተ የተሻለ ሰው እስኪመጣ ድረስ አንተ ከጊዜ ወደ ጊዜ የራስን እያሻሻልክ መሄድ አለብህ ግዴታ ማለት ነው። ለምን ታውቀዋለህ እኮ ራስን ደካማ ጎንን ታውቀዋለህ። ኖባዲ ኢዝ ፐርፌክት አይደል? ማንም ሰው የሆነ በጣም አለው ምርጥ ነኝ ማለት አይችልም። ስቴጅ ላይ ሲወጣ ሁሉም የሚፈተነው ስቴጅ ላይ ነው። ጀስት አሁን የዛሬ 2 ዓመት የነበረኝ ፐርፎርማንስ ዛሬ ላይ ኖረኝ ይችላል። ከዛኛው የተሻለ መሆን ነው ያለበት በዚህኛው ዓመት ማለት ነው። ምንድነው ለምን የተሻለ ሰው ከየት እንደሚመጣ አይታወቅም። ይበልጥ ሰው ማለት ነውና ያው ስቴጅ ላይ ሁሉ የሚወጣው ለማሸነፍ ነው። ዞሮ ማንም በቃ ጦሩን ይዘው እስከወጣ ድረስ አንተም ደግሞ ትጥቅን ማሟላት አለብህ። አይታወቅም Go. Yes. So go. Just hold it. Now, slowly release, slowly. So, yes, slowly release. So, go. I'm done. Yes, give it to me. Let's go. Now, jump. Give it to me. Yes, so, now, one more. Good job. Jump. Yes, sir, slowly release. Yes, sir. ዋው ሲጣፍጥ ላስራውንድ የምር ኦነስትሊ ለመናገር ማለት ነው ሌክስ ስራ እንደሚሰማኝ ስሜት ሌላ ጊዜ አይሰማኝም። ሃምስትሪንግና በጣም ነው ደስ የሚለኝ። ሌግ በቃ አረ ስራ አለና ውጥየቅ በቃ በጣም ስራ አለና ፔኑን ኢንጆይ የማደርገው በሌግ ነው። አፐር ቦዲ አሁን ለምሳሌ ጀስት ደስ የሚል ቫይብ አለው ግን ያን ያህል ቫይብ የለውም ለኔ። ያየና go ትችላለህ። እስቲ ናይስ ትችላለህ። ተቃጠልኩ።
ናግባ ሳሉ ከዚህ በኋላ ቡልጋሪያ ስዊሪ ትላለህ። ቡልጋሪያ ላይ በጣም እንትን ነው ከባድ። ሲንግል ሌግ እንሰራለን ወይ ደግሞ ደብል በደብል ኧረ ሲንግል ሌግ እንትን ይችላል። በአንድ እጅ ቢዘን ብንሰራው ይሻላል። ደብል እንግባ። ሌላ ፕሬዠር ነው እሱ። እሺ ግባ። በስማተ ብዙ ነው ይሄ። ና ግባ በሱ ነው የሰራው። ግባ ቲቪ የሚያክል እግር ይዘህ ደረሰባሽ። ጫን የሰው ትንሽ ደገፍ አድርግላለሁ ነው ግን ታገል። ራስን go come on easy come on bravo Mike come na listen ጫን go ጫን በደምብ ራስ እና በጎንም ውሰደው። እሺ ኳዱ ምናምን በጎን ቀስ ጎ አንበሳ ትችላለህ። በጣም ቤስት ወርክአውት ነው። ከሰራው 5 እንትን ብቻ መሰራ ኢንትረስት ካሁን በኋላ ግን ጨምር አስገባው። አረላ ካሁን በኋላ አስገባው። ጀስት ምንድነው ኳድም ይሰራል ግን በደንብ ነው ማሱ የሚጨምርልህ። ቡልጋሪያ ምን አለ ኳድ ሲሰራ ሶ አክቹሊ እንትን ሆዴ ብሬዝ አያደርግም። ብሬዝ ስለማላደርግ ወገቤን በጣም የሚሰማኝ። ኦኬ ሶ ኮሬ ዊክ ነው እና ኮሬ ዊክ ስለ አይዝም እየሰራው ማለት ነው። ኦልራይት ወገቤ ወዲያ ነው። አሁን ቡልጋሪያ ሲሰራ ምናምን ለሌግም ሲሰራ ወርክአውት ላይ ቡልጋሪያ ማላስገባው ለዛ። ኦኬ ወገቤ ላይ ፕሬዠር አለው። አይዞህ ከሱ ይልቅ በቃ ኳዴን ለማሰራት ምናምን ወይም ሂፕ ተረስ ነው የምትጠቀመው ጉልቴን ለማሰራት ከሆነ ጀስት አሁን ላይ ዌይቱን ቀንሰ አስገባው። በጣም ቤስት ወርክአውት ነው። እንትን መስራት አለብኝ መጀመሪያ የኮር ኢንጌጅመንት ወርክአውት መስራት አለብኝ። ኮር ኢንጌጅመንት እሱ ግድ ነው። ጀስት እኔ ብዙ ጊዜ ኮር ግን አልሰራም። እኔ ራሱ ስኳት ላይ በጣም ሄቪሊ ሊፍት እንዳላደርግ የሚያደርገኝ ኮር ግን በጣም ሊፍት ታደርጋለህ። ኬዝ አለኝ ኳድ ስትሬንግዝ አንፃር ሊፍት ማድረገው ትንሽ ነው። ከስትሬንግዝ አንፃር ማለት ነው። አዎ ካለኝ ኳድ ኮሬ በጣም ጠንካራ ቢሆን አሁን ለምሳሌ ድሊፍት ወርክአውት ላይ ነው። ድሊፍት ከስንት አንድ ላስገባ ይችላል። ጀስት ኢጎዬን እንትን ለማለት ለኢጎ ነው ሊፍት ላደርግ የምችለው ድሊፍት። ከዛ ውጭ ግን ስታፍ ለኔ ድሊፍት ወገቤን ብጥስ ነው የሚያደርግልብኝ። ኮሬ ጠንካራ ቢሆን ሊፍት አደርጋለሁ ድሊፍት ዋንስ ዊክ። እኔም የሆነ ሰዓት አውጥቼው ነበር ወርክአውት ላይ ግን አሁን ጀመርኩኝ። ትንሽ ብቻ ትንሽ ያን ያህል ሄቪ ባላደርግም ጀስት አስገባለሁ ዴድ ሊፍት ወርክአውት ላይ። ኦኬ
ቀለል አድርገህ ነው ለምን በ50 በ60 60 ትሞክራለህ? 60 ልሞክራ 60 ሞክራ ለምን ማለት ስራ በጣም ይዤ ማለት ስትራፕ ያደርጋል። ኦኬ ስትራፕ አደርጋለሁ በቃ Glute is already out of control. No. እንደዚህ እዛ ኬጂ ራሱ ይዞ ባላንስ ማድረግ ሌላ ነገር። እሺ አይዞህ ትችላለሽ። ና ኢዚ የስ አንበሳ መጣች ነው ወይ
Let's go. 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 ትችላለህ። come on. 8 10 8 ወይ አይሻልም? ከባድ ነሽ። ድገም። ፓምፕ አደረገ አገረ በጣም ትጫኛለሽ። ኧረ ተው፣ እኔ ምን እጫናለሁ? አውቆ ነው እኮ ሲፎግረኝ። ቀለል አድርጎ ነው የሚሰራው ታውቃለህ? ሲፎግረኝ ቀለል አድርጎት ነው የሚሰራው። እኔ ፊቴን ከንፈሬን ላነክሽ የሚሰራ ልጅ እግዚአብሔር ሲቀልድብኝ ነው እንዴ። ኳድ እኮ ይናገራል። ኳዴ ያው ዝም ብሎ ነው እንጂ ሳይዝና ስትሪንግዝ እኩል አይደለም ማለት እኩል አይደለም። ዝም ብዬ 8 ያልኩና ዝም ብዬ ፓርሻል ያልኩ 2 የ ቤቢ አገባለት ሾክ ደም መስላል አርኖልድ ሰዋ ከ25 ኪሎ ቶሎ 120 ትገባና ሾክ ታደርገዋለህ። ሾክ እያደረኩ ስለሆነ ነው ግራ ገብቶት። ሰባት ጎ ምን አለ ነው አዳክተር 2 ሴት እንገባለን። በቃ አዳክተር 2 ሴት 2 ሴት እንትኗን ብቻ እንስራና እንሂድ። ግሉቱን ትተን እንጨርስ። ሁለቱን እንስራ። አይ ግሉት ማለት እዚህ ጋር የግሉቱን ሳይሆን ያኛውን ብቻ እንስራ አይደል? የሚታይ ኢነርታይ ብቻ ኢነርታይ። ኦኬ ወይት አንድ እንጨምር።
Yes. Now. Here. Go, jump. Easy. Go. Nice. Go. Fight. Go fight. Nah. Ambas. Woo. Yes. እዚህ ጋር በቃ ካፍ እንግባና የዛሬውን ወርካውት ጨርሰናል። ካፍ ዙር እንገባ። ካፍ 2 ዙር እንገባለን፣ ግን 3ቱን ስቴፕ ነው የምንገባው። ስቴፕ ማለት መሬት ላይ ኖ እዛው እንዳለን ይሄ አሁን ክሎዝ ገብቷል። Outside, yeah? Outside. There you go. Nice. Nice. Sost. Go. Go. Nice. So. Last. Nice. Straight. Go. ናይስ ውጣ አረፍተር አይዞህ ተናጣልኩ እንደሳ ትችላለህ አንድ ሴት እንደግማለን ከዛስ በቃ 2 ሴት ነው 2 ሴት እናድርጓ 3ቱንም በአንዴ ስለምንሰራ ኦኬ እሺ ደስ ይላል ከባድ ምን ያህል ጊዜ የምሰራ ለካፍ ጀስት 3 ቀን 4 ቀን 3 ቀን በቃ እንደውም በዚህ ሳምንት በርግጥ አልሰራሁም ካፍ ሶ ጄኔቲክ አሪፍ ነው ማለት ነው በዚህ ሳምንት ሶ አሁን ለምሳሌ ጀስት ግን 4 ቀን ሰራለሁ ለምሳሌ ካፍ የላችሁ ሰዎች ሶ ምን አይነት ኤክሰርሳይዝ ቢሰሩ ሪኮመንድ ታደርጋለህ ለካፋቸውን ለማሳደግ ለምሳሌ ኢትዮጵያ ውስጥ አብዛኛው ሰው ካፉ በጣም እንትን ነው እግሩ ቀጭን ነው ስፔሻሊ ከኳዳችን ናቹራሊ ትልቅ ነው ግን ካፋችን ጋር ስንመጣ ደግሞ ኦልሞስት የለም ማለት ይቻላል ሶ ምን መስራት አለባቸው ላይ ሪኮመንድ ታደርጋለህ ለካፋቸው ስፔሲፊካሊ የሚሰሩ ለውጥ ያመጣሉ ጀስት ኤቭሪ አዘር ዴይ የአሁኑን ኤክሰርሳይዝ በሳምንት 4 ቀን አራት ቀን ማለት ነው ጀስት አንድ ቀን እያረፉ አንድ ቀን መስራት አንድ ቀን እያረፉ አፐር ቦዲ ሲሰሩ መስራት አለባቸው ግዴታ ሌግ ዲ እንደው ምን ሴት መስራት አለባቸው ሪፒቲሽን አሁን የኛ ሞር የኛ አድቫንስ ስለሆነ ስላደገ ለቢጊነር ማለት ነው ለቢጊነር ቢያንስ ማሳደግ የሚፈልግ ሰው ቢያንስ 20 ሬፕ መስራት አለበት በሳምንት 4 ቀን ማለት ነው 4 ቀን ማለት 20 ሬፕ ቢያንስ 5 ሴት ምክንያቱም በደንብ ከሌላው መስል ካፍ አያገኝም አሁን ለምሳሌ አፐር ባዲ ስንሰራ ትራይሴፕሳችን ወደድንም ጠላንም ሾልደር ስንሰራ ትራይሴፕሳችን ያገኛል
ቼስት ስንሰራ ትራይሴፕስን ያገኛል። ትራይሴፕስን ለብቻ እንሰራዋለን። ባይሴፕስ ስንሰራ ባክ ስንሰራ እናገኘዋለን። ደግሞ ሲቀጥል ባይሴፕስ ለብቻ እንሰራለን። ልክ እንደዛ ነው። ግን ካፍ ጋር የሚያገኘው ኤክሰርሳይዝ የለም። ኦኬ ከሎወር ቦዲ ላይ ለምሳሌ ግሉት ብለን ስንሰራ ሃምስትሪንግ ኦር ብለን ስንሰራ ኳዳችን በየትኛውም አጋጣሚ ያገኘዋል። ኦኬ ኢንጌጅ ያደርጋል አይደል? ግን ካፍ አሁን ለምሳሌ በእንደዚህ አይነት አንድ ሙቭመንት ስንሰራ አንደኛው መስል ይሰራል። በቂ ነው ኢንቴንሲቲው ስቲሙሌት ያደርጋል ነው ወይስ በቂ ነው? አይደለም በቂ ያልኩ ሳይሆን ጀስት አሁን ካፍ ከምንም ቦዲ ጋር አይገናኝም። ብቻውን ኤክሰርሳይዝ ማድረግ አለበት ብቻውን ማለት ነው። ለዛ ነው ሌሎች ሲሰራው እንዳው ቅድም እንዳልነው ነው። ግሉት ቅድም ቡልጋሪያን ስንሰራ ኳዳችንን ኢንጌጅ አድርገናል። አናረግ ብንል አንችልም፣ ግዴታ ነው። ልክ እንደዛ ነው። ግን ምንድነው ካፋችን የአብዛኞቻችን ዊክ የሚሆነው ዋነኛው ምክንያት እሱ ነው። በቃ ሞር ሌግ ከሰራን በኋላ ወደ ካፍ ስንመጣ ይሄ ይደክመናል፣ ባይዞ ይሰለችናል። መጨረሻ ላይ መስራት ስለሚያስጠላን ጀስት ነካ 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 በቃ አለቀ። ግን እሱ አይደለም መሆን ያለበት። ሁሌም ላግ የሚያደርገውን መስል የግድ በሳምንት ፎከስ ማድረግ አለብን ስንሰራ ከሌሎች ወርካውቶች ማለት ነው። ቲፕ ያዙ። ናይስ ጎ ጎ አንድ ናይስ ሁለት ሶስት ናይስ come on go nice nice last easy nice nice አንበሳ ግሪን ዘረጋው እኮ መጨረሻ ላይ ተቃጠልኩት። ስዊት ዴይ አሪፍ ሴሽን ነበር። በጣም የሚገርም ቀን ነው እውነት። ኦኬ ጋይስ የዛሬው ወርካታችን ይሄን ይመስል ነበረ ከስኪ ጃምፕ ጋር በጣም አሪፍ ሴሽን ነበረን። ቴንክ ዩ ሶ ማች። ኔክስት ታይም ከጃምፕ ጋር ሌላ ቪዲዮ እንሰራለን ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። ቢሳት ይመቻችሁ። ቪዲዮአችንን ሰብስክራይብ በማድረግ እንግዲህ ያው ብዙ አሪፍ ቲፖች ይለቀቅላችኋል በዚህ ቻናል። ቴንክ ዩ ማጌት አጎታችን ትላለህ።